እሺ ጋይስ ዊ አር ባክ በሳምንቱ ፎር ዩ ፔጃችሁ ላይ መጥቻለሁ። እንግዲህ ከነገ ሰኞ ጀምሮ በፊታችን ባለው ሳምንት የሚኖሩንን ትላልቅ ፋይናንሻል ኢቨንቶች ላሳያችሁ እሞክራለሁ። ሁሌ እንግዲህ እንደምታውቁት ኢንተረስት ሬት ሲፒአይ እና ኤንኤፍፒ ከወጣ በኋላ ያሉት ሁለት ተከታታይ ሳምንታት በጣም ቀዝቀዝ ያሉ ናቸው። አሁንም እንዳያችሁት የመጀመሪያውን ሳምንት ጨርሰን ሁለተኛው ሳምንት ላይ ልንገባ ነው ማለት ነው። በዚህ ምክንያት እንግዲህ በዚህ ሳምንት እስከዚህ ሜጀር የሚባሉ ኢቨንቶች አይኖሩንም። ነገር ግን ስቲል በዚህ ሳምንት ከሚኖሩ ሬድ ፎልደር ኢቨንቶች መካከል እንደምታዩት ሮብ ላይ ኮር ፒሲ ፕራይስ ኢንዴክስ እና ፕሪሊሚናሪ ጂዲፒ ኮርተር ኦን ኮርተር እናገኛለን። በተጨማሪ አርብ ላይ ኬቪን ዋርሽ ንግግር ያደርጋል። የፔሮል ሪቪዥንም አለ እና ደግሞ ሐሙስ አርብ እና ቅዳሜ የጃክሰን ሆል ሲምፖዚየም ነው። እንደምታዩት የአርቡ የዴይቱ የሲምፖዚየሙ ቀን እንደምታዩት ሬድ ፎልደር ሆኖ ማርክ ተደርጓል። ስለዚህ የሆነ ቀን እናወራለን። ጃክሰን ሆል ሲምፖዚየም ባይዘ የሴንትራል ባንኮች ሚቲንግ ነው። ቺን ፒዲኤፍ ላይ ታገኟታላችሁ። ሌላው ደግሞ ኤርኒንግ ነው። ላስት ዊክ እንደነገርኳቸው የ2026 ሰከንድ ኳርተር ኤርኒንጎች ኦልሞስት እያለቁ ነው። አሁንም ስቲል አንዳንድ ካምፓኒዎች አሉ። በተለይ ኤንቪዲያ በዚህ ሳምንት ካሉት ሜጀር ካምፓኒዎች መካከል ባይዞ ኤንቪዲያ ነምበር ዋን ጃይንት ስቶክ ጃይንት ማርኬት ካፕ ያለው ካምፓኒ ነው። ኤንቪዲያ ኤርኒንጉን ሲለቅ በቃ ኤንኤፍፒ እንደተለቀቀ ቁጠሩት። በተለይ ደግሞ ኤኤስ እና ኤንኪው ላይ ከሆናችሁ ለዛ ምንም አይነት ሙቭ ሰርፕራይዝ እንዳያደርጋችሁ እነዚህን ቀድማችሁ ማወቅ አለባችሁ ማለት ነው። ሳምንቱ እንግዲህ ይህንን ይመስላል። በየሳምንቱ እንዳያመልጣችሁ ፎሎ ማድረግ እንዳረሱ። ይመቻል።